ሰላም ሰላም እንዴት ናችሁ? ይህ የግሬድ 9 ማቴማቲክስ የምዕራፍ 3 ስድስተኛ ቪዲዮአችን ነው። በዚህኛው ቪዲዮአችን እንግዲህ የምንመለከተው ምንድነው ኢኩዌሽንስ ኢንቮልቪንግ ራዲካልስ። ኢኩዌሽንስ ኢንቮልቪንግ ራዲካልስ። በባለፈው ቪዲዮአችን እንግዲህ የተመለከትነው ምንድነው ኢኩዌሽንስ ኢንቮልቪንግ ኤክስፖነንትስ አይተናል ማለት ነው። በዚህኛው ደግሞ ኢኩዌሽንስ ኢንቮልቪንግ በውስጣቸው ራዲካሎችን የያዙ ኢኩዌሽኖች ወይም ደግሞ የእኩልነት አረፍተ ነገሮች የሚባሉትን እንመለከታለን ማለት ነው። ስለዚህ እዚህም ጋር እንግዲህ የተወሰኑ የራዲካል ሎዎችን ማስታወስ ካስፈለገን እንግዲህ በእያንዳንዱ ኤግዛምፕል ስር አሳያችኋለሁ ማለት ነው። የመጀመሪያው ይህም በኤግዛምፕል እናየው። ለምሳሌ ሶልቭ ፎር ኤክስ። የመጀመሪያው ለምሳሌ ኢኩዌሽናችን ስኩዌር ሩት ኦፍ 15 minus 2x which is equals to 4. Which is equals to x. አያችሁ አሁን በኩያል ምልክት እስከተያዙ ድረስ ኢኩዌሽን ነው። ከና ደግሞ በውስጡ ምን ይዟል? ራዲካልን ይዟል። ስለዚህ እንደዚህ አይነት ኢኩዌሽኖች ምን ይባላሉ? ኢኩዌሽንስ ኢንቮልቪንግ ራዲካልስ ወይም ደግሞ በውስጣቸው ራዲካሎችን የያዙ የእኩልነት አረፍተ ነገሮች ወይም ደግሞ ኢኩዌሽንስ ብለን ምንጠራቸው እነኚህ ነው። አሁን እንግዲህ እዚህ ጋር ለየት ያለ ነገር ምንድነው ማስተዋል ያለባችሁ፣ ሁልጊዜ እንደዚህ አይነት ኢኩዌሽን በሚሰጣችሁ ሰዓት ወይም ደግሞ በውስጡ ራዲካሎችን የያዘ ኢኩዌሽን በሚሰጣችሁ ሰዓት የመጀመሪያው ስራችሁ የሚሆነው ምንድነው ዶሜናችሁን ስፔሲፋይ ማድረግ ነው። you need to determine or specify your domain. That's the first thing that you should do. መጀመሪያ ልትሰሩት የሚገባው እሱ ነው። ዶሜን ምንድነው ካልን የመስሪያ ክልላችን ማለት ነው። the possible values of x ማለት ነው። the set of all possible values of x. እንዴት እንሰራለን? አንደኛው እዚህ ጋር ዶሜን specify the domain. ኦኬ መጀመሪያው ስራችሁ specify the domain። የኤክስ ዋጋ ምን የኤክስ ዋጋ ሊሆን የሚችለው ምንድነው የሚለው ክልላችሁን የትኛው ክልል ነው የኤክስ ዋጋ ሊሆን የሚገባው የሚለውን መወሰን ማለት ነው። እሱ የመስሪያ ክልላችሁን መወሰን እንደማለት ነው፣ ወይም ደግሞ ኢንፑታችሁን መወሰን እንደማለት ነው። የመጀመሪያው ስራ እንግዲህ ራዲካል ነው። እዚህ ጋር እንደምታዩት ራዲካላችሁ ደግሞ ስፔሲፊካሊ ዋት ታይፕ ኦፍ ራዲካል ዘት ስኩዌር ሩት ነው። ኢንዴክሳችሁ 2 ነው። ሌላ ነገር ኢቭን ነምበር ነው ማለት ነው 2። በዛን ሰዓት ውስጥ ያለው ቁጥር ራዲካንድ ቫልዩዋችሁ ይሄው እንግዲህ ስለ ራዲካል ከዚህ በፊት አይተናል፣ ኤን ኤ ብለን አይተናል። እቺ ኢንዴክስ ትባላለች። ውስጥ የሚጻፈው ቁጥር ደግሞ ራዲካንድ ይባላልች፣ ራዲካል ሳይን ትባላለች ብያችኋለሁ። እዚህ ጋር ያለው የኤን ቫልዩ 2 4 6 እያለ ኢቭን ነምበር ከሆነ ውስጥ ያለው ራዲካንድ ቫልዩ መሆን ያለበት ምንድነው? ግሬተር ዛን ኦር ኢኳል ቱ 0 ነው መሆን ያለበት፣ ወይም ደግሞ ነን ኔጌቲቭ ነው መሆን ያለበት ማለት ነው። ኦኬ ነን ኔጌቲቭ መሆን አለበት። የዚህኛው ቫልዩ ውስጥ ያለው ራዲካንድ ቫልዩ ምንድነው ማለት ነው? አንደኛው ዶሜናችሁ 15 minus 2x ምን መሆን አለበት? ግሬተር ዛን ኦር ኢኳል ቱ 0 መሆን አለበት። ይሄኛው የራዲካንዱ ቫልዩ ግሬተር ዛን ኦር ኢኳል ቱ 0 ከሆነ ዴፊኒትሊ እዚህኛው ደግሞ ራይት ሳይዱ ላይ ወይ ደግሞ ራይት ሃንድ ሳይድ ላይ በቀኝ በኩል ያለው የኢኩዌሽኑ ክፍልም እሱም ግሬተር ዛን ኦር ኢኳል ቱ 0 ነው የሚሆነው ማለት ነው። ከዛ በኋላ ምንድነው የሁለቱን ዶሜን ቫልዩ ከፈለጋችሁ በኋላ የሁለቱን የጋራ ነው የምንወስደው ማለት ነው፣ ኢንተርሴክሽን የሆነው። እዚህ ጋር ለኤክስ ፈልጉ ኔጌቲቭ 2x ግሬተር ዛን ኦር ኢኳል ቱ የወደዛ ሲሄድ -15 ይመጣል። ይሄንን በኔጌቲቭ ሳባዛው ምን ይመጣል? ይሄኛው 2x በኔጌቲቭ ሲባዛ ኢንኢኳሊቲ ሳይን ይቀየራል። ግሬተር ዛን የነበረው ለዛ የነበረው ግሬተር ዛን ይሆናል። ስለዚህ ይሄኛው ለዛ ኦር ኢኳል ቱ +15 ይመጣል። ኦቨርቱ ሳደርገው የኤክስ ዋጋ ምን ይመጣል? የኤክስ ዋጋ ለዛን ኦር ኢኳል ቱ 15 ሁለተኛ ይመጣል። ይሄኛው ደግሞ ምንድነው? የኤክስ ዋጋ ግሬተር ዛን ኦር ኢኳል ቱ 0 ነው። ስለዚህ የሁለቱ ዶሜን ምን ይሆናል ማለት ነው? ከሁለቱ የምናገኘው የጋራ ዶሜናችን ምን ይሆናል? ለምሳሌ ይሄንን ነምበር ላይ አስቀምጡት፣ እንደዚህ ግራ እንዳትጋቡ። እዚህ ጋር 0 አለ። 15 ሁለተኛ ማለት 7.5 ነው። 1 2 3 4 5 6 7 8 እዚህ አካባቢ ነች ማለት ነው።
እቺ ነች። 15 ሁለተኛ ነች። እዚህ ጋር ደግሞ ይሄ ግሬተር ዛን ኢኳል ቱ 0 ማለት ደግሞ ይሄኛው ነው። ሁለቱም ግሬተር ዛን ኦር ኢኳል ቱ ስለሚል ይጨምራል። ይሄንን ከሱ የሚያንስ ለዛን ነው የሚለው ኤክስ ለዛን ኦር ኢኳል ቱ ከ15 ሁለተኛ ያነሰ ወደዚህ ማለት ነው። ይሄኛው ደግሞ ከዜሮ የበለጠ ሲል እንደዚህ ያችሁ። ስለዚህ ዶሜናችሁ ማን ነው የሚሆነው ማለት ነው? ይሄ ሪጅን ይሆናል ማለት ነው ዶሜናችሁ። ስለዚህ የኤክስ ዋጋ ከዜሮ ይበልጣል፣ ዜሮ እና ከዜሮ በላይ ነው። ነገር ግን ደግሞ ከ15 ሁለተኛ ያነሰ ነው ማለት ነው። ሶ ዶሜናችሁ ይሄ ነው። አሁን ዶሜናችን ካወቅም በኋላ ይሄን ኢኩዌሽን ስንሰራ የምናገኘው የኤክስ ቫልዩ ሶሉሽን ለመሆን እዚህ ዶሜን ውስጥ መገኘት አለበት ማለት ነው። ካልሆነ ሶሉሽን አይሆንም። ኦኬ አሁን ዶሜናችን አውቀናል። ዶሜናችን ይሄ ነው። ዶሜናችን ካወቅም በኋላ ጥያቄውን ሶልቭ እናደርጋለን ማለት ነው። ጉድ ሌትስ ጎ እንቀጥል። ይሄን ገጽ ያዙና ለሚቀጥለው ገጽ እናልፋለን። ሶ እዚህ ጋር ስንሄድ እንግዲህ ኢኩዌሽናችን ምንድነው የሚለው 15 ማይነስ 2x which is equals to x ነው። ይሄን ሶልቭ ለማድረግ እንግዲህ የዚህ ሪስፕሮካል ማን ነው? ይሄ ማለት በሌላ አናገር 15 ማይነስ 2x the power of 1/2 ማለት ነው። ሶ ራዲካል ላይ እንግዲህ ምን ብለናል? n is root of a ማለት ምንድነው ብለናል? a the power of 1/n ነው ብለናል። ስለዚህ ጋር የn ቫልዩ ስንት ነች ማለት ነው? የn ቫልዩ ምንም ካልተጻፈ 2 ነው ብያቸዋለሁ። ራዲካል ላይ ከ3 ጀምሮ ነው የሚጻፈው ብለናል። ሶ which is equals to x ነው። አንድ ዘን አሁን የ1/2 ሪስፕሮካል ማለት ነው 2 ነው ግልባጩ ማለት ነው። ሶ the power of 2 አድርገዋለሁ። ይሄ በዚህ ይጣፋል። ማን ይቀራል? እዚህ ጋር 15 ማይነስ 2x ይመጣል። ስኳርስ እዚህ ጋር ማን ይቀራል? x ስኩዌር ይመጣል ማለት ነው። ከዛ ይሄን ወደዚህ አመጣዋለሁ። ሶ ወደዚህ በማመጣበት ሰዓት ምን ይሆናል? ይሄኛው ወይም ደግሞ ይሄኛው ኮሌክተር ማድረግ ትችላላችሁ። ሶ x ስኩዌር አለ። ይሄ ወደዛ ሲመጣ ፕላስ 2x ይመጣል። 15 ወደዚህ ሲመጣ ማይነስ 15 ይሆናል። which is equal to በዚህ በኩል ማን ይቀራል ማለት ነው? 0 ይመጣል ማለት ነው። ሶ እንደዚህ አድርጌ ሪአሬንጅ አደርገዋለሁ። አሁን ምን አገኘው? ኳድራቲክ ኢኩዌሽን አገኘው። ከዛ ፋክተራይዝ ማድረግ ነው። ሁለት ቁጥሮችን እንፈልጋለሁ ፒ እና ኪው ሲደመሩ ስንት የሚሰጡ? የቢ ቫልዩ 2 የሚሰጡ ሲባዙ ደግሞ በፋክተራይዝ ሜተድ ለመስራት ኤሲ የሚሰጡ የኤ ቫልዩ 1 ነው፣ የሲ ቫልዩ ደግሞ ኔጌቲቭ 15 ነው። ኔጌቲቭ 15 የሚሰጡ ሁለት ቁጥሮች ሲደመሩ ሲደመሩ 2 ሲባዙ ኔጌቲቭ 15 የሚሰጡ ስፈልግ ማንን አገኛለሁ? ኔጌቲቭ 3 እና ፖዚቲቭ 5። ስለዚህ አሁን ኔጌቲቭ 3 እና 5ን ስደምራቸው ፖዚቲቭ ይሰጣሉ፣ ሲባዙ ደግሞ ኔጌቲቭ 15 ይሰጣሉ። ስለዚህ እነሱን ቁጥሮች ተጠቅሜ ይሄኛውን bxን ኤክስፕረስ አደርጋለሁ። ሶ x ስኩዌር ሶ ይሄኛውን ኔጌቲቭ 3x ይመጣል። ይሄኛው ፕላስ 5x ማይነስ 50 which is equal to 0። ከዛ ግሩፕ አድርጎ ይሄን ሁለት እኩል ቦታ ግሩፕ ታደርጋላችሁ። ለሁለቱ ኮመን x ይመጣል። እዚህ ጋር ማን ይቀራል? x ማይነስ 3 ይቀራል። ፕላስ እዚህ ጋር 5 አለ። እዚህ ጋር x ማይነስ 3 ይቀራል። ሶ ይሄኛውን ስጠቀም x ፕላስ 5 ከዛ ከሁለቱ አንደኛው ይሄው ኢኳል ቱ 0 ያችሁ። አሁን ምን አደረግነው ማለት ነው? ፋክተራይዝ አደረግነው። x ፕላስ 3 x ፕላስ 5 ታይምስ x ማይነስ 3 which is equal to 0 ፋክተራይዝ ተደረገ። ከዛ ቀጥሎ የምናየው ምንድነው? ባይ በዜሮ ፕሮዳክት ሩል ሁለቱ ሲባዙ ማለት x ፕላስ 5 ታይምስ x ማይነስ 3 which is equal to 0 መጣልን ማለት ወይ x ፕላስ 5 0 ነው ወይም ደግሞ x ማይነስ 3 0 ነው ማለት ነው። ከዛ የx ዋጋ ምን ይመጣል? x ኩኒያል ኔጌቲቭ 5 ኦር የx ዋጋ ምን ይመጣል? ፖዚቲቭ 3 ይመጣል። አሁን እንደዚህ ካገኛችሁ በኋላ ሶሉሽኑ የx ዋጋ ኔጌቲቭ 5 እና 3 ነው ማለት አይደለም። ስለዚህ አሁን ምን ታደርጋላችሁ? የx እና የxን ዋጋ ካገኛችሁ በኋላ ወዴት ሄዳችሁ ነው ቼክ የምታደርጉት?
ዶሜናችሁ ቅድም ያገኘነው ዶሜን ኮንሲደር ዘ ዶሜናችሁን ታስታውሳላችሁ። እና የኤክስ ዋጋ ትክክለኛው የኤክስ ዋጋ ዶሜን ውስጥ ሄዶ የሚያርፈው ቫሊዩ ብቻ ነው መሆን ያለበት ማለት ነው። ዶሜናችን ደግሞ ምንድን ነው? ከዜሮ እና ከዜሮ በላይ ነው። ነገር ግን ከማን ያነሰ ነው ብለናል? ከ15 ሁለተኛ ወይም ደግሞ ከ7.5 በላይ ነው፣ በታች ነው። ከ15 ሁለተኛ በታች ከዜሮ በላይ የሆነው ሬንጅ የትኛው ነው? አሁን ኔጌቲቭ 5 ብታየው ኔጌቲቭ ከዚህ ሬንጅ ውጭ ነው ማለት ነው። ስለዚህ አውቶማቲካሊ ይሄ ሶሉሽን አይሆንም። 3 ከዜሮ ይበልጣል አይበልጥም? ይበልጣል። ከ7.5 ወይም ደግሞ ከ15 ሁለተኛ ያንሳል? አዎ ያንሳል። ስለዚህ የዚህ ሬንጅ ውስጥ ነው ያለው ማለት ነው። ይሄኛው ሶሉሽን ይሆናል። ኔጌቲቭ 5 ወሰዱ። ኔጌቲቭ 5 ከዜሮ ይበልጣል አይበልጥም? ስለዚህ እዚህ ሬንጅ ውስጥ አይደለም ማለት ነው። ለዚህ ሶሉሽናችን የሚሆነው ማለት ነው ሶሉሽን ሬንጅ ውስጥ ያለው ብቻ ነው ሶሉሽን የሚሆነው ኤክስ እኩል ይሆናል 3 is the solution x equals to 3 will be our solution ይሆናል ማለት ነው። ኦኬ ሶ ደጋግመን ስንሰራ ጥያቄዎችን የበለጠ ግልጽ ይሆንላችኋል። I will add one more example here it is ሌላኛው ኤግዛምፕል እንጨምር ግልጽ ይሆንላችኋል። ሶ የመጀመሪያው እንግዲህ ስራችሁ እንደነገርኳችሁ ምንድነው ብያለሁ? ዶሜናችሁን መለየት። የመጀመሪያው ስራ ዶሜን መለየት x + 3 which is equal to 3x - 1 ይሄን ሶልቭ ለማድረግ የመጀመሪያው ስራችሁ ፈርስት መጀመሪያ ማድረግ ያለባችሁ ስፔሲፋይ ዘ ዶሜን። የመጀመሪያው ስራችን ስፔሲፋይ ዘ ዶሜን ማለት ነው። ዶሜናችንን ስፔሲፋይ ማድረግ ነው። ሰው እዚህ ጋር እንግዲህ መጀመሪያ የምናደርገው ምንድነው? ዶሜናችንን ስፔሲፋይ ማድረግ ነው ማለት ነው። ሰው እንዴት ነው ዶሜናችንን ስፔሲፋይ የምናደርገው? ሁለት ዶሜን ትፈልጋላችሁ። በግራ በኩል ላለውና በቀኝ በኩል ላለው ለየብቻ ትፈልጋላችሁ። ከዛ በኋላ የሁለቱ ዶሜኖች የጋራ የሆነውን ኢንተርሴክሽን የሆነውን ኤሪያ ትወስዳላችሁ። ሰው በዚህ መሰረት ስንሄድ ምን ይሆናል ማለት ነው? ውስጥ እዚህ ራዲካል ውስጥ ያለው እንግዲህ ቁጥር ሁልጊዜ መሆን ያለበት ነን ኔጌቲቭ ነው። x + 3 ራዲካል አንድ ቫልዩ ሁልጊዜ ምን መሆን አለበት? ነን ኔጌቲቭ መሆን አለበት። በስኩዌር ሩት ማለት ነው። ነን ኔጌቲቭ ማለት ምን ማለት ነው? ኔጌቲቭ ያልሆነ ስንል ምን ማለታችን ነው? ዜሮ እና ፖዚቲቭ። ስለዚህ ይሄ ማለት ደግሞ ማቴማቲካሊ ኤክስፕረስ እናደርገው x + 3 ምን ይሆናል ማለት ነው? ግሬተር ዛን ኦር ኢኳል ቱ 0 ይሆናል ማለት ነው። ሶች ስኳልሱ x ግሬተር ዛን ኦር ኢኳል ቱ -3 ከኔጌቲቭ 3 እና ከዛ በላይ ይሆናል። ሁለተኛው ማን ነው እዚህ ጋር ያለው? 3x - 1 ነው። እሱ ምን መሆን አለበት? ነን ኔጌቲቭ ግሬተር ዛን ኦር ኢኳል ቱ 0 መሆን አለበት። ሶ 3x እኩል ይሆናል ግሬተር ዛን ኦር ኢኳል ቱ 1 ወደዛ ስትሻገር ምን ትሆናለች? ፖዚቲቭ 1 ትሆናለች። x ብቻውን ለማስቀረት ኦቨር 3 ታደርጋላችሁ። ሶ x ዋጋ ምን ይሆናል ማለት ነው? ግሬተር ዛን ኦር ኢኳል ቱ 1 ኦቨር 3 ይሄው ሁለቱን ዶሜን ሰራው ማለት ነው። ከዛ የሁለቱ ዶሜኖች ምን ወስዳለሁ? የጋራ የሆነ ኤሪያ ወስዳለሁ። እሱን ደግሞ በደንብ ለመለየት እንግዲህ እንዳትቸገሩ ምን ታደርጋላችሁ? ነምበር ላይ ታስቀምጣላችሁ። ነምበር ላይ ታስቀምጡ አትቸገሩም። በቀላሉ ዶሜናችሁን ማወቅ ትችላላችሁ። -3 ማለት -1 -2 -3 እዚህ ጋር ነው ያለው። እዚህ ጋር 1 አለ፣ እዚህ ጋር 2 አለ። ሶ 1 ኦቨር 3 ማለት በ0 እና በ1 መካከል እዚች አካባቢ ነው ያለችው ማለት ነው። እዚህ ጋር ማን አለች? 1 ኦቨር 3 አለች። ሶ ከኔጌቲቭ 3 በላይ ማለት ይጨምራል። እሱን እንደዚህ በክሎዝድ ብራኬት ታደርጉና ወደዚህ ማለት ነው። ይሄኛው ደግሞ ከፖዚቲቭ 1 ኦቨር 3 በላይ። ስለዚህ የጋራ የሚሆነው ከየት ጀምሮ? ለሁለቱም የጋራ የሚሆነው ከዚህ ጀምሮ ያለው ነው ማለት ነው። ከዚህ ጀምሮ ያለው ሪጅን ነው ማለት ነው። ኦኬ ሰው ዶሜናችሁ ምን ይሆናል ማለት ነው? ይሄኛው ይሆናል። የጋራ የሚሆነው ከዚህ ጀምሮ ያለው ስለሆነ ይሄኛው ይሆናል ዶሜናችሁ። ስለዚህ ዶሜናችሁ ማን ነው? አሁን ለሁለቱ የጋራ ዶሜናችሁ ማን ነው? x ግሬተር ዛን ኦር ኢኳል ቱ 1 ኦቨር 3 ሶ የምናገኘው x ቫልዩ ሶሉሽን የሚሆነው እዚህ ሬንጅ ውስጥ ከተገኘ ነው ማለት ነው። ከዚህ ሬንጅ ውጭ ከሆነ ወይም ደግሞ ከ1 ኦቨር 3 እና ከዛ በላይ ካልሆነ ሶሉሽን ሊሆን አይችልም። አሁን ዶሜናችን አውቀናል። this is our domain
this is our domain and then solve እናደርጋለን ማለት ነው። ሶልቭ ስናደርገው ኢኩዌሽናችን ማን ነው? ኢኩዌሽናችን ስኩዌር ሩት ኦፍ x + 3 which is equal to 3x - 1 ሰው ራዲካሉን ለማጥፋት ምን አደርጋለሁ? ቴክ ስኩዌር ሩት ኦፍ ቦዝ ሳይድስ ስኩዌር ኦፍ ቦዝ ሳይድስ ይሄንንም ስኩዌር አድርገዋለሁ፣ ይሄንንም ስኩዌር አድርገዋለሁ። ይሄ ስኩዌር ማን ያጠፋልኛል? ራዲካሉን ያጠፋልኝና እዚህ ጋር ማን ይቀራል? x + 3 ይቀራል። ከዛ 3x - 1ን በ3x - 1 አባዛለሁ ማለት ነው። 3x - 1 ሲባዛ በ3x - 1 ይሆናል ማለት ነው። 3 አባዙ ምን ይመጣል? 3x ታይምስ 3x 9x ስኩዌር 3x ታይምስ -1 ማይነስ 3x -1 ታይምስ 3x ማይነስ 3x -1 ታይምስ -1 ፕላስ 1 ይመጣል። then x + 3 which is equals to 9x square -3x minus 3x minus 6x ይመጣል ፕላስ 1 ነው። ኮሌክት ላይ ተርም አድርጉ። እዚህ ጋር 9x ስኩዌር አለ ማይነስ 6x አለ። ይሄ ወደዚህ ሳመጣው ፖዚቲቭ x ስለሆነ እዚህ ጋር ሲመጣ ማይነስ x ይሆናል። ፕላስ 1 አለ። 3 ወደዚህ ሳመጣት ማይነስ 3 ትሆናለች which is equals to 0 ይመጣል። so 9x ስኩዌር ይሄኛውን ይመጣል ማይነስ 7x ማይነስ 2 1 ማይነስ 3 ማይነስ 2 ይመጣል which is equals to 0 this is our equation። ይሄ ምን አይነት ኢኩዌሽን ነው? ኳድራቲክ ኢኩዌሽን ነው ማለት ነው። ኳድራቲክ ኢኩዌሽን ደግሞ እንዴት ሶልቭ ማድረግ እንደምንችል አይተናል ከዚህ በፊት። ሁለት ቁጥሮችን ትፈልጋላችሁ። በፋክተራይዜሽን ሜተድ እንስራው ካላችሁ ሁለት ቁጥሮችን ትፈልጋላችሁ። ስደምሯቸው እንግዲህ ምን የሚሰጡ ማለት ነው? ስደምሯቸው -7 የሚሰጡ ሲደመሩ -7 የሚሰጡ ሲባዙ ደግሞ 9 ሲባዛ በ2 በ2 -18 የሚሰጡ ሁለት ቁጥሮችን ትፈልጋላችሁ። ሲደመሩ -7 ሲባዙ -18 የሚሰጡ ሁለት ቁጥሮች ማማ ናቸው? -9 እና 2 ናቸው። ሲደምሯቸው -7 ይሰጣሉ። ስታባዟቸው ደግሞ -18 በሱ ይሄን ኤክስፕረስ እናደርጋለን ማለት ነው። 9x ስኩዌር ከዛ ምን አደርጋለሁ? ይሄኛውን ኤክስፕረስ አደርጋለሁ ማይነስ 9x ፕላስ 2x አድርጌ ኤክስፕረስ አደርገዋለሁ ማለት ነው። ዘን ማይነስ 2 which is equal to 0 ይመጣል። ከዛ ግሩፕ አድርጉት፣ ይሄንን ግሩፕ አድርጉት። የጋራ ለሁለቱን ይመጣል 9x የጋራ ይመጣል። እዚህ ጋር ማን ይቀራል? x ማይነስ 1 ከዛ ለሁለቱ ደግሞ የጋራ 2 የጋራ ሳወጣው እዚህ ጋር ማን ይቀራል? x ማይነስ 1 እንደዛ ሁለቱን ኮኤፊሺየንቶች ያገናኛቸዋለሁ። እዚህ ጋር ባለው ምልክት 9x ፕላስ 2 ይሆናል ሲባዛ x ማይነስ 1 which is equals to 0። ስለዚህ አሁን ምን ያደረኩት ማለት ነው? ፋክተራይዝ ያደረኩት 9x ፕላስ 2 ታይምስ x ማይነስ 1 መጣልኝ ማለት ነው። ጉድ። ይሄን ያዙና ወደሚቀጥለው ገጽ እንሄዳለን። እዚህ ጋር ምንድነው 9x ፕላስ 2 ታይምስ what x minus 1 which is equal to 0 መጣልን። ባይ ዜሮ ፕሮዳክት ሩል በዜሮ ፕሮዳክት ሩል ሁለቱ ሲባዙ 0 ከመጡልን ወይ 9x ፕላስ 2 0 ነው ወይም ደግሞ x minus 1 0 ነው ማለት ነው። ስለዚህ እዚህ ጋር ሶልቭ ፎር x 9x which is equal to ሁለት ወደዛ ስትሄድ ኔጌቲቭ ትሆናለች። x ብቻውን ለማስቀረት ኦቨር 9 አድርጋለሁ። ስለዚህ x ዋጋ ምን ይመጣል? ኔጌቲቭ 2 ኦቨር 9 ይመጣል ማለት ነው። አንድ በሉ። ሁለተኛው እዚህ ጋር የx ዋጋ ሶልቭ ሳደርግ x which is equal to 1 ይመጣል። አሁን x ሁለት ሶሉሽን አለው እዚህ ጋር ማለት ነው። ነገር ግን አሁን የዚህ ኢኩዌሽን ኢንቮልቪንግ ራዲካል ሶሉሽን የሚሆነው ማን ነው? የዶሜኑ አባል የሆነ ማለት ነው፣ ወይም ዶሜኑ ውስጥ የሚገኝ ዶሜናችን ደግሞ ቅድም ምንድነው ብለናል? ዶሜናችን ምንድነው ብለናል? x ግሬተር ዛን ኦር ኢኳል ቱ 1 ኦቨር 3 ነው ብለናል። ከ1 ኦቨር 3 እና ከዛ በላይ የሆነው ማን ነው? ይሄኛው ኔጌቲቭ ነው። ስለዚህ ከ1 ኦቨር 3 በታች ነው። ስለዚህ ይሄኛው ሶሉሽን አይሆንም። this is the only solution ከ1 ኦቨር 3 በላይ የሆነው ማን ነው ማለት ነው? አንድ ነው።
ሶሉሽናችን የሚሆናል ማለት ነው ዘ ሴት ኮንቴኒንግ ዋን ብቻ ይሆናል ማለት ነው። ይሄኛው ሶሉሽን ይሆናል፣ ይሄኛው አይሆንም። ለምን? ዶሜን ውስጥ ስለማይገኝ ማለት ነው። ሁለቱ ዶሜን ውስጥ የሚገኙ ከሆነ ሁለት ሶሉሽን ይኖረዋል። ነገር ግን ከዶሜናችን አንጻር ሶሉሽን የሚሆነው ይሄኛው ብቻ ነው ማለት ነው። እንደዚህ አድርገን እንሰራለን ማለት ነው። ዚስ ኦል አባውት እንግዲህ ኢኩዌዥንስ ኢንቮልቪንግ ራዲካልስ በዚህ መልኩ መስራት ትችላላችሁ። ዋናው ዶሜናችሁን እንግዲህ መስራት ላይ በደንብ መለማመድ ይኖርባችኋል ማለት ነው። ሳም አፕሊኬሽንስ ኦፍ ሶልቪንግ ኢኩዌዥንስ እዚህ ጋር አፕሊኬሽኖችን እናያለን። ኔክስት የምናየው አፕሊኬሽን ነው። here it is, the cost of applications. System of linear equations into variables. እሺ ይሄን አፕሊኬሽን ማለት ምንድን ነው ስንል በጋዱ ዓለም ውስጥ ወይም ደግሞ በእውነተኛው ዓለም ውስጥ እነኚህ ኢኩዌዥኖች እስካሁን የተማርናቸው እንግዲህ ኢኩዌዥኖች አሉ። ምን ተምረናል? አሁን እስካሁን ያየናቸው እንግዲህ ኢኩዌዥኖች ምን አይነት ኢኩዌዥኖችን አይተናል? ሊኒየር ኢኩዌዥን ኢን ዋን ቫሪያብል አየን። ሊኒየር ኢኩዌዥን ኢን ዋን ቫሪያብል አየን። ሁለተኛው ሊኒየር ኢኩዌዥን ኢንቱ ቫሪያብልስ። ሊኒየር ኢኩዌዥን ኢንቱ ቫሪያብልስ ባለ ሁለት ቫሪያብል ወይም ደግሞ ሲስተም ኦፍ ሊኒየር ኢኩዌዥን የምንለው ማለት ነው። ሲስተም ኦፍ ሊኒየር ኢኩዌዥን የምንለው ማለት ነው። ሊኒየር ኢኩዌዥን ያለው ማለት ነው። ከዛ ምን አየን? ኳድራቲክ ኢኩዌዥን አየን። ኳድራቲክ ኢኩዌዥን አየን። ከዛ ምን አየን? አራተኛ ኢኩዌዥንስ ኢንቮልቪንግ ኤክስፖነንትስ አየን። ከዛ ቀጥሎ መጨረሻ ያየነው ምንድነው? ኢኩዌዥንስ ኢንቮልቪንግ ራዲካልስ አየን ማለት ነው። ስለዚህ ስንት አይነት ኢኩዌዥኖችን አየን ማለት ነው? 5 አይነት ኢኩዌዥኖችን አይተናል። ስለዚህ የነኚህ 5 አይነት ኢኩዌዥኖችን እንግዲህ ማወቃችን በሪል ወርልድ ላይ ወይም ደግሞ በእውነተኛው ዓለም ላይ ምን ጥቅም አላቸው፣ ለምን ትግበራ ይውላሉ፣ ለምን አገልግሎት ይውላሉ የሚለውን የምናይበት ነው አፕሊኬሽን ማለት። ኦኬ አፕሊኬሽን ስንል አሁን የመጀመሪያው አፕሊኬሽን ላይ የምናየው የምንድን ነው? የሲስተም ኦፍ ሊኒየር ኢኩዌዥን ኢንቱ ቫሪያብልስን እናያለን። ሲስተም ኦፍ ሊኒየር ኢኩዌዥን ኢንቱ ቫሪያብልስ ላይ እናያለን ማለት ነው። ጉድ ወደ ኤግዛምፕል ስንሄድ እንግዲህ አፕሊኬሽን ላይ አብዛኞቹ ጥያቄዎች እንግዲህ ወርድ ፕሮብለሞች ናቸው። እነሱን ደግሞ ሶልቭ ለማድረግ በቀላሉ ምን አድርጉ ብያችኋለሁ? ጥያቄውን ደጋግማችሁ ማንበብ እስከ መቼ? በደንብ እስከምትረዱት ድረስ 3ቴም 4ቴም ማንበብ ካለባችሁ ታነባላችሁ። እንደዘን try to understand the question properly understand ማድረግ እንደዘን identify what's given and what's required ምን ተሰጥቶናል ምን ተጠይቀናል የሚለውን መረዳት ማለት ነው። ከዛ በኋላ ከተረዳም በኋላ ደግሞ የትኛውን ኢኩዌዥን ታይፕ ብጠቀም በቀላሉ ልሰራው እችላለሁ የሚለውን ደግሞ መለየት። ኦኬ እነኚህን ነገሮች ነው የምታደርጉት። እስኪ አብረን የመጀመሪያውን ኤግዛምፕል አብረን እንስራ። ለምሳሌ what says the cost of the ticket to a circus is ብር 25 ኦኬ 25 ብር ነው ማለት ነው የቲኬቱ ዋጋ ቲኬት ፕራይስ። ኦኬ ቲኬት ፕራይስ ደግሞ ቲኬት ፕራይስ ኦር ኮስት 25 ብር ነው የተሰጠን። for the children and ብር 50 ይሄ ቲኬት ፕራይስ for children ነው ለልጆች የቲኬቱ ዋጋ 25 ብር ሲሆን ለአደልቶች ደግሞ ቲኬት ፕራይስ for adults ለትልልቅ ሰዎች ደግሞ ለጎልማሶች ደግሞ 50 ብር ነው። ኦኬ 50 ብር ነው። ዋን እንግዲህ ሰርከስ ወይም የሰርከስ የስፖርት ውድድር ለማየት እንግዲህ ቲኬት ቆርጠን ስንገባ ለልጆች 25 ብር ለአዋቂዎች ደግሞ 50 ብር ነው ማለት ነው። 50 ብር ነው 50 ብር ለአዋቂዎች ለልጆች 25 ብር። ኦኬ on a certain day attendance at the circus is 2000
ስለዚህ አቴንዳንስ ደግሞ ስንት ነው? አቴንዳንስ ማለት አጠቃላይ ጨዋታውን ወይም ውድድሩን ገብቶ ያየው ሰው ብዛት ማለት ነው። 2000 ሰው ገብቶ አይቶታል ማለት ነው በዚህ ዋጋ። and the total get revenue is ብር 70,000 ቶታል ሬቬኑ ደግሞ ስንት ነው? ገቢ አጠቃላይ የተገኘው ከዚህ ስፖርት ውድድር ላይ ከቲኬት ሽያጭ የተገኘው የገንዘብ መጠን ደግሞ 70,000 ነው። 70,000 ነው። so how many children and how many adults bought tickets? so ምን ያህል ልጆችና ህፃናትና ምን ያክል አዋቂዎች ገብተዋል ማለት ነው ጥያቄው። ስለዚህ እዚህ ጋር ምንድነው ሰርከስ የሚለውን ነገር በደንብ አድርጋችሁ ተመልከቱ። እዚህ ጋር ሰርከስ የሰርከስ ውድድር ነው ማለት ነው። ትዕይንት የሚታይበት ነው እንግዲህ ሰርከስ ትዕይንት የሚታይበት ጨዋታ ነው። ሶ በዚህ ውስጥ እንግዲህ የህፃናት መግቢያ ቲኬት ዋጋ 25 ብር ሲሆን የአዋቂዎች ደግሞ የመግቢያ ቲኬት ዋጋ 50 ብር ነው እና በዚህ ሰርከስ ውድድር ላይ እንግዲህ አጠቃላይ የተሳተፉ ሰዎች ብዛት ደግሞ የተመለከቱ ሰዎች ብዛት ደግሞ ስንት ነው? 2000 ሰዎች ገብተዋል። አቴንዳንስ 2000 ሰዎች ገብተዋል ማለት ነው እና ከነኚህ 2000 ሰዎች ደግሞ አጠቃላይ የተገኘው የገቢ መጠን ስንት ነው? 70,000 ብር ተገኝቷል ማለት ነው። 70,000 ብር። ስለዚህ ስንት ህፃናትና ስንት አዋቂዎች ገብተው ተመልክተውታል? ይህ ውድድር ነው ጥያቄ። ስለዚህ ይህን መረጃ ከያዝም በኋላ አሁን ጥያቄው ምንድን ነው? ሪኳርድ የተጠየቀው ምንድን ነው? ነምበር ኦፍ ችልድረን የገቡት ስንት ነው? ነምበር ኦፍ አደልት ደግሞ ወይም የአዋቂዎች ደግሞ ስለዚህ ስንት አናውን አለ ማለት ነው? 2 አናውን አለ ማለት ነው። ይህን ውድድር ገብተው የተሳተፉ የህፃናት ብዛትና የአዋቂዎች ብዛት ነው የተጠየቅነው። ስለዚህ 2 ነገር ነው የተጠየቅነው ማለት ነው። ስለዚህ የመጀመሪያውን እንደዚህ ከለያችሁ በኋላ አናውናችሁን ወይም ደግሞ የምትፈልጉትን ነገር ምን ታደርጋላችሁ? ቫሪያብል በመጠቀም ሪፕሬዘንት ታደርጋላችሁ በቫሪያብል። ለምሳሌ ችልድሮኖችን በሲ ስለሚጀምር ሲ ልበለው፣ አደልቶችን ደግሞ በኤ ስለሚጀምር ኤ ልበለው። ኦኬ። ስለዚህ የህፃናት ብዛት በሲ ሲወከል የአዋቂዎች ብዛት ደግሞ በኤ ይወከላል ማለት ነው። ከዛ ከተሰጠን መረጃ አንጻር እንግዲህ የሁለቱን ሪሌሽንሽፕ በዚህ መልኩ እንገልጻለን ማለት ነው። ሶ 2 ነገር ተሰጥቶኛል። አቴንዳንስ አጠቃላይ ብዛት የሰዎች ብዛት 2000 ተሰጥቶኛል። አጠቃላይ ደግሞ ከዚህ ውድድር የተገኘው የገቢ መጠን 70,000 ብር ተሰጥቶኛል ማለት ነው። ስለዚህ ይሄንን ኤክስፕረስ አደርጋለሁ ማትማቲካሊ። ጉድ። ይሄን ያዙና ወደሚቀጥለው ፔጅ እንሄዳለን። ስለዚህ የህፃናት ብዛት ሲ ሲደመር የአዋቂዎች ብዛት ኤ ስንት ይሆናል ማለት ነው? አጠቃላይ የሰዎች ብዛት ማለት ነው። ውድድሩ ላይ የተሳተፉት ሰዎች ብዛት ማለት ነው ይነግረኛል። ስንት ነው? 2000። የሁለቱ የህፃናትም ሆነ የአዋቂዎች አጠቃላይ ብዛት 2000 ነው ማለት ነው። ከእንደገና ደግሞ ሌላ ምን መረጃ ተሰጥቶኛል? የህፃናቱን ብዛት መግቢያቸው 25 ስለሆነ 25 ሲባዛ በህፃናት ብዛት ሲደመር የአዋቂዎች ደግሞ 50 ብር ነው። 50 ሲባዛ የአዋቂዎች ብዛት ኩሊናል አጠቃላይ ደግሞ ያገኘሁት ወይም ደግሞ በውድድሩ የተገኘው የገንዘብ መጠን ስንት ነው? 70,000 ብር። አያችሁ፣ አሁን ምን አገኘን? ምን አይነት ኢኩዌዥን አገኘን? ሲስተም ኦፍ ሊኒየር ኢኩዌዥን ኢንቱ ቫሪያብልስ። ጉድ። ይሄን ካገኘው በኋላ እንግዲህ ከፈለኩ አሁን ስንት ሜተድ ሲስተም ኦፍ ሊኒየር ኢኩዌዥን ኢንቱ ቫሪያብልስ ነው። እንደዚህ አይነት ኢኩዌዥኖችን ደግሞ ለመስራት 3 ሜተዶች አሉን ብለናል። የመጀመሪያው ሰብስቲቱሽን ሜተድ፣ ኢሊሚኔሽን ሜተድ እና ግራፊካል ሜተድ። አሁን ይህንን በቀላሉ በሰብስቲቱሽን ሜተድ መስራት እችላለሁ። ኦኬ። የመጀመሪያውን ኢኩዌዥን ወስድና 2000 ነው እንዲዘን ራይት ዋን ኦፍ ዘ ቫሪያብልስ ኢን ተርምስ ኦፍ ዘር። አሁን ሲን ኢን ተርምስ ኦፍ ኤ ወይም ኤን ኢን ተርምስ ኦፍ ሲ መጻፍ ነው ደስ ያላችሁ። ለምሳሌ ሲን ብጽፈው እኔ ምን ይሆናል ማለት ነው? 2000 ኤ ወደዛ ሲሄድ ሲቀነስ ኤ ትሆናለች። ከዛ ይህም ቫሊዩ ወስድና የትኛው ጋር ተካለው? ሁለተኛው ኢኩዌዥን ጋቱ ይሄኛውን ስለመረጥኩ ይሄኛውን በመርጥ ኖሮ እዚህኛው ጋር ተካለሁ። ይሄኛውን ከመረጥኩ ደግሞ ይሄኛውን ተካለሁ ማለት ነው። እዚህኛው ጋር ተካለሁ። በዚህ ቦታ አሁን ማን እናስገባለሁ ማለት ነው? ይሄን አስገባለሁ ማለት ነው። 25
በሲ ቦታ ማለት ተካላችሁ። ሲ ማለት 2000 ሲቀነስ ኤ ነው ሲደመር 50 ኤ ሲደመር 50 ኤ እኩል ይሆናል ስንት ይመጣል? 70 ሺህ ይመጣል ማለት ነው። ከዛ ይሄን አባዙት። ይሄ በ2000 ሲባዛ በ25 ስንት ይመጣል? 25 ሲባዛ በ2000 50 ሺህ ይመጣል። 25 ሲባዛ በኤ ማይነስ 25 ኤ ይመጣል። ፕላስ ሶሪ እዚህ ጋር ይሄ 50 ነው እቺኛዋ ስለሆነች እቺ 50 ነች። 50 ኤ እኩል ይሆናል 70 ሺህ። ከዛ 50 ሺህ 2 ኤ ሲደመር ኤ 25 ነው። 25 ፖዚቲቭ 50 ይመጣል። 25 ሲቀንስ 50 ፕላስ 50 ኤ አሚን 25 ኤ 25 ኔጌቲቭ 5 ሲደመር 50 ፖዚቲቭ 25 ኤ ይመጣል። እኩል ይሆናል 70 ሺህ። እንዘን ምንድነው የምናደርገው? ኮሌክት ላይክተር የምናደርጋለው ማለት ነው። ስለዚህ 25 ኤ እኩል ይሆናል 70 ሺህ 50 ሺህ ወደዚህ ስንወስደው ሲቀነስ 50 ሺህ ይመጣል። ኦኬ ይሄን ያዙ። እዚህ ጋር እንግዲህ ሲ 2000 ሲቀነስ ኤ ነው ብለናል። እዚህ ጋር ያለውን ያዙና ወደሚቀጥለው ገጽ እንሄዳለን። 25 ኤ እኩል ይሆናል 70 ሺህ ሲቀነስ 50 ሺህ ስንት ይመጣል ማለት ነው? 70 ሺህ ሲቀነስ 50 ሺህ 20 ሺህ ይመጣል ማለት ነው። 25 ኤ እኩል ይሆናል ስንት ይመጣል? 20 ሺህ። ኤ ብቻውን ለማስቀረት ኦቨር 25 ኦቨር 25 አድርገዋለሁ። ስለዚህ የኤ ዋጋ ስንት ይመጣል ማለት ነው? የኤ ዋጋ 20 ሺህ ሲካፈል ለ25 8 ሺህ ይመጣል ማለት ነው። 8 ሺህ ይመጣል። ጉድ ይሄን ያዙ። 20 ሺህ ለ25 ስናካፍለው እንግዲህ ስንት ይመጣል ማለት ነው? 800 ይመጣል ማለት ነው። ኦኬ ሄሪትስ 800 ይመጣል። ከዛ የቅድሙ ሪሌሽናችን እንግዲህ ምን ብለናል? መጀመሪያ የሰራነው ሪሌሽን ምንድነው? ሲ ፕላስ ኤ ስንት ነው ብለናል? አጠቃላይ የገቡት ሰዎች ብዛት 2000 ነው ብለናል። ስለዚህ እኛ ያገኘነው ምንድነው? 800ዎቹ አደልት ናቸው ማለት ነው። አደልት ናቸው። ስለዚህ ሲን ለማግኘት ደግሞ ምን አደርጋለሁ? ሲ ሲደመር 800 እኩል ይሆናል 2000። ኦኬ እንደዘን ሲ እኩል ይሆናል 2000 800 ወደዛ 3 ነው 800 ይመጣል። መቀነስ ይሆናል ሲ ስንት ይመጣል ማለት ነው? 1200 ይመጣል ማለት ነው። 1200። ስለዚህ አሁን ይሄ ምንድነው የሚነግረን? 2000 ሰው አጠቃላይ ገብቷል ብለናል። ሰርከስ ውድድሩን ለማየት 2000 ሰው ገብቷል። ከነዛ ውስጥ እንግዲህ 800 ያክሉ አዋቂዎች ሲሆኑ 1200 ያክሉ ደግሞ ህፃናት ናቸው ማለት ነው። ስለዚህ የህፃናቱን ብዛትና የአዋቂዎችን ብዛት በዚህ መልኩ ካልኩሌት ማድረግ እንችላለን ማለት ነው። አጠቃላይ የገቡ ሰዎች ብዛት 2000 ነው። ከነዛ መካከል 800 ያክሉ አዋቂ ሲሆኑ 1200 ያክሉ ደግሞ ህፃናት ናቸው ማለት ነው። በዚህ መልኩ እንግዲህ ምን አየን ማለት ነው? ሲስተም ኦፍ ሊኒየር ኢኩዌሽን ይሄን ያክል እንዛሬ ልወርድ እንግዲህ ሲስተም ኦፍ ሊኒየር ኢኩዌሽን ኢንቶ ቫሪያብልስ ወይም ደግሞ ሳይመልታነስ ኢኩዌሽን የምንለው ይሄን ያክል ጥቅም አለው ማለት ነው። ጉድ ኔክስት የምናየው እንግዲህ አፕሊኬሽን ኦፍ ኳድራቲክ ኢኩዌሽኖችስ ምንድነው ያላቸው ጥቅም እንዛሬ ልወርድ ላይ ወይም ደግሞ በጋዱ ዓለም ላይ ያላቸው ጠቀሜታ ምንድነው የሚለውን ደግሞ በሚቀጥለው ኤግዛምፕል እንመለከታለን ማለት ነው። ስለ ኳድራቲክ ኢኩዌሽን ተጠቅመን ደግሞ የምንሰራው አንድ ወርድ ፕሮብለም እናያለን እዚህ ጋር ወይም አፕሊኬሽን ምንድነው የሚለን ኤግዛምፕሉ። እንግዲህ ይሄ የወርድ ፕሮብለም አሰራር እንግዲህ ምንድነው ብያችኋለሁ። ጥያቄውን ደጋግመን ማንበብና መረዳት እንደዘን አይደንቲፋይ ዋትስ ጊቨን ኤንድ ዋትስ ሪኳየርድ ምን ተሰጠን ምን ተጠየቅን የሚለውን መለየት ከዛ በኋላ እንግዲህ እንደ ጥያቄው ሁኔታ መስራት ማለት ነው።
የመጀመሪያ ጥያቄውን እስኪ አብረን እናንብበውና ሌትስ አንደርስታንድ ኢት። ምንድነው የሚለው? አን ኦብጀክት dropped from a height of 600 meter has a height h። ልብ አድርጉ። አሁን ይሄን እንደዚህ አይነት ነገሮች ካሉ ዲያግራም ነገር የሚያስፈልጋቸው ከሆነ ብትሰሩት የበለጠ ብዥታችሁን ያጠራላችኋል። ከሆነ ቦታ ላይ የሆነ ነገር ወድቋል፣ አሁን ድሮፕ ሆኗል። ከዚህ ቦታ ላይ እንግዲህ የሆነ አካል የሆነ ቁስ ድሮፕ አድርጓል ማለት ነው። ስለዚህ የዚህ ሄይት ስንት ነው ማለት ነው? የዚህ ሄይት ከዚህ የወደቀበት ሄይት እንግዲህ 600 ሜትር ያክል ርዝመት ካለው ነገር ላይ ነው ምን ያደረገው? ድሮፕ ያደረገው ማለት ነው። የራሱ ሄይት ደግሞ የዚህ የሚወድቀው አካል ሄይት ደግሞ ኤች ሄይት አለው ማለት ነው። እና ከፍታው 600 ከሆነ አካል ላይ ወይም ደግሞ ነገር ላይ ወደታች ወደቀ፣ ድሮፕ አደረገ ማለት ነው። ድሮፕ አደረገ። ኢን ሜትር አፍተር ቲ ሰከንድስ ሃዝ ኢላፕስድ። ምንድነው? ቲ ታይምስ ወይም ደግሞ ቲ ሰከንድ ሃዝ ኢላፕስድ። ቲን ያክል ወይም ደግሞ የሆነ ሰከንድን ያክል የሆኑ ሰከንዶችን ያክል አናውቀውም። የሰከንዱ መጠን ምን ያክል እንደሆነ እሱን ስለማናውቀው ምን አልነው? ቲ ከሚያክል ሰከንድ በኋላ ወይም ካለፈ በኋላ ነው እንግዲህ ድሮፕ የሆነው ማለት ነው። ኦኬ። ስለዚህ ከዚህ ተነስቶ 600 ሜትር ከፍታ ካለው ተነስቶ ወደ ታች መሬት ላይ እስከሚወስድ ሰዓት እንግዲህ የፈጀበት የጊዜ መጠን ቲ ሰከንድስ ነው። ኦኬ፣ ቲ ሰከንድስ ነው፣ አናውቀውም እሱ። ኦኬ፣ ከዚህ ታች ድረስ ድሮፕ እስከሚያደርግ ድረስ ከላይ እስከ ታች እስከሚወርድ ድረስ የፈጀበት የጊዜ መጠን ቲ ያክል ቲ ሰከንዶችን ያክል ነው ማለት ነው። ቲ ያለው እንግዲህ ስለማይታወቅ ነው ማለት ነው። ሶላባት አሁን በምስል ታዩት ግልጽ ይሆንላችኋል ማለት ነው። አንድ ዘን ሰች ዛት ሌላ ምን ስትሆናል? ኤች ወይም ሄይቱ ማለት ደግሞ ምንድነው ይለናል? 600 ሲቀነስ 16 ቲ ስኩዌር ነው ሄይቱ ደግሞ ይሄ ተሰጥቶናል። ፋይንድ ዘ ታይም ቴክን ማነው ፈልጉ የተባለው? ቲን ፈልጉ ነው። ኦኬ፣ ከዚህ እስከዚህ ድሮፕ ሲያደርግ የፈጀበትን ሰዓት ፈልጉ ነው። ቱ ሪች a height of what 100 ሜትር by first finding an expression 40 which is greater than 0 ነው። ሄይታችን 200 ሜትር የሚያክልን ሄይት እንግዲህ ለማለፍ ፋይንድ ዘ ታይም ቴክን የወሰደበትን ጊዜ ነው። ቱ ሪች a height of what 200 ሜትር ያክሉን ወደታች በሚወርድበት ሰዓት ለመሸፈን የወሰደበትን ጊዜ ፈልጉ ነው የተባላችሁ። ከዚህ ተነሳችሁ እስከ 200 ሜትር ወደታች እስከሚወርድበት ሰዓት የፈጀበትን የጊዜ መጠን ፈልጉ ነው የተባልነው። እሱን 200 ሜትር ያክሉ ከፍታውን ለመውረድ ድሮፕ በሚጣልበት ሰዓት ማለት ነው 200 ያክል ሜትሩን ለማለፍ ወይም ለመድረስ የፈጀበትን የጊዜ መጠን ፈልጉ ነው የተባለው። አንደርስታንድ? ስለዚህ እሱ የምንፈልገው እንግዲህ በምንድን ነው ማለት ነው? እዚህ ጋር በተሰጠን ኢኩዌሽን መሰረት እንፈልጋለን ማለት ነው። ጉድ፣ ሀሳቡ ይሄ ነው። አይ ቲንክ ዩ አንደርስታንድ ካደረጋችሁ በኋላ እንግዲህ ካልኩሌሽኑ ቀላል ነው። ከዚህ በኋላ ሀሳቡ ስለተረዳን በቀላሉ መስራት እንችላለን ማለት ነው። በዚህ መሰረት ስንሄድ ፎርሙላችን ምንድን ነው? ኤች እኩል ይሆናል 600 ማይነስ 16 ቲ ስኩዌር ነው። ስለዚህ መጀመሪያ ቲን እንፈልጋለን። ምንድን ነው የምናደርገው? እዚህ ጋር ኤች አለ፣ ወደዚህ መጣ 600 መቀነስ ይሆናል እኩል ይሆናል ኔጌቲቭ 16 ቲ ስኩዌር ይሆናል ማለት ነው። አሁንም በኔጌቲቭ ይህንንም በኔጌቲቭ ስናባዘው ምን ይመጣል? ኔጌቲቭ ኤች ፕላስ ይሄኛውን ፕላስ ታደርጓል 600 እኩል ይሆናል 16 ቲ ስኩዌር ይመጣል። ቲ ብቻውን ለማስቀረት አሁን ኦቨር 16 አድርገዋለሁ። ይሄ በዚህ ይጣፋል። ማን ይቀራል? ቲ ስኩዌር ይሆናል። ይሄን ቦታ መቀየር ይችላል። ኔጌቲቭ ብዬ ከምጀምር ይሄን 600 ሲቀነስ ኤች ማድረግ እችላለሁ ኦቨር 16 እንደዘን ቦዝ አንደር ስኩዌር ሩት እዚህ ጋር ልብ አድርጉ። አንደር ስኩዌር ሩት ሳደርገው ፕላስ ኦር ማይነስ አልተጠቀምኩም። ምክንያቱም ዲፎልት መጠቀም ያለብኝ ምኑ ነው?
ፖዚቲቭ ነው የምወስደው፣ ኔጌቲቭ አልጠቀምም ማለት ነው። ለምን ካላችሁ ታይም ኔጌቲቭ የሚባል ነገር ስለሌለው የጊዜ ኔጌቲቭ የሚባል ጊዜ የለም። ኦኬ የተጠየቅነው ታይም ነው። ታይም ደግሞ ምንድነው? ሁልጊዜ ፖዚቲቭ ነገር ነው። ስለዚህ ኔጌቲቭ ቫሊዩ ሊኖረው አይችልም ማለት ነው። ታይማችን ኔጌቲቭ ቫሊዩ ሊኖር ስለማይችል ኔጌቲቭ ቫሊዩን ኢግኖር እናደርገዋለን፣ እንጥለዋለን ማለት ነው። አይመለከተንም እሱ። ሰዎች ኔጌቲቭ በዚህ ትጣፋና ማን ይሆናል ማለት ነው? ቲ እኩል ይሆናል አንደር ስኩዌር ሩት 600 ማይነስ ኤች ኦቨር 16 ይሆናል። ሰውን ያዙ በደንብ ይሄን ይዩና ወደሚቀጥለው ገጽ እናልፋለን። እንደዘን ቲ ምን ይሆናል ማለት ነው? ቲ እኩል ይሆናል የኛውን ራዲካሉን እንደዚህ የሚል ራዲካል ህግ ታውቃላችሁ፣ ቅድም አይተናል። ራዲካል ነው ስኩዌር ሩት ኦፍ ኤ ኦቨር ቢ ከሆነ ምን ማድረግ እችላለሁ? መበተን እችላለሁ። ስኩዌር ሩት ኦፍ ኤ ኦቨር ስኩዌር ሩት ኦፍ ቢ አድርጌ ዲስኢንተግሬሽን ኦፍ ራዲካልስ ይባላል ማለት ነው። ዲስኢንተግሬት ማድረግ እችላለሁ። ሶ ይሄንን ምን ማድረግ እችላለሁ? ስኩዌር ሩት ኦፍ 600 ማይነስ ኤች ኦቨር ስኩዌር ሩት ኦፍ 16 ማድረግ እችላለሁ። ሶ ቲ ምን ይመጣል? ስኩዌር ሩት ኦፍ 600 ማይነስ ኤች ኦቨር 16 ደግሞ ከስኩዌር ሩት ይወጣል። ስንት ሆነ ይወጣል? 4 ሆነ ይወጣል ማለት ነው። ስለዚህ ቲ ምን ይሆናል ማለት ነው? ነገር ግን ኤች ደግሞ ይሄን የተጠቅነው ለማን ነው? የኤች ቫሊዩ 200 ሲሆን 200 ሜትር ለመጨረስ ነው። ይሄን ያክል ከፍታ ለመውረድ እቃው ምን ያክል ጊዜ ፈጅቶበታል? በሰከንድ ነው። ሰው በኤች ቦታ ስንት ተካበታለሁ? 200 ኦኬ 600 ሲቀነስ 200 ይመጣል ማለት ነው። ሁለት መቶ ኦቨር 4 ይመጣል። እንደዛን ቲ እኩል ይሆናል 600 ሲቀነስ 200 ይሄ 400 ይመጣል ኦቨር 4 ሶ 400 ኦቨር 4 ከመጣልን 400 ደግሞ ከስኩዌር ሩት ሲወጣ ስንት ይሆናል ነው? 400 ማለት ምን ማለት ነው? 400 ማለት እኩል ይሆናል 20 ሲባዛ በ20 ነው። ስለዚህ 20 ስኩዌር ይሆናል ማለት ነው። ወይም ደግሞ 20 ስኩዌር ይሆናል። ስለዚህ 400 ማለት 20 ስኩዌር ነው ኦቨር 4 ይመጣል። እቺ ስኩዌር ይሄን ታጣፋዋለች። ስለዚህ ታይማችን ስንት ይመጣል? 20 ሲካፈል ለ4 ስንት ነው ማለት ነው? 5 ሰከንድ። ስለዚህ 5 ሰከንድ ያክል ይፈጅበታል ማለት ነው። ስለዚህ እቃው ከዛ ከፍታ ተነስቶ ድሮፕ በሚያደርግበት ሰዓት ወደ ታች በሚወድቅበት ሰዓት 200 ያክል ሜትር ለመሸፈን 200 ሜትር ያክል ለመሸፈን የሚወስድበት የጊዜ መጠን ስንት ነው ማለት ነው? 5 ሰከንድ ይፈጅበታል ማለት ነው። ስለዚህ አጠቃላይ ደግሞ ስንት ነው ከፍታው? የዚህ እቃው ድሮፕ የሆነበት የወደቀበት ከፍታ ደግሞ ስንት ነው? 600 ሜትር ነው ማለት ነው። ስለዚህ ለ200 ሜትሩ 5 ሰከንድ ከፈጀበት ለ600 ሜትሩ ደግሞ ስንት ይፈጅበታል ማለት ነው? 3 የማባዛት ነው የሚሆነው። ስለዚህ 15 ሰከንድ ይፈጅበታል ማለት ነው። እንደዚህ አድርገን እንግዲህ ሶልቭ ማድረግ እንችላለን ማለት ነው። የመጨረሻው አንድ ኤግዛምፕል አለ። እሱን እንስራና ቻፕተሩን እንጨርሳለን ማለት ነው። የመጨረሻው ኤግዛምፕል ምንድን ነው የሚለው? ሰፖዝ ሮኬት ፕሮጀክታይል፣ ይሄ ሮኬት ወይም ደግሞ መንኮራኩር የምናስወነጭፍበት ማለት ነው። ኦኬ ፕሮጀክታይል ኢዝ ላውንችድ ፍሮም a tower into the air with an initial velocity of what? Initial velocity 48 meters per second. Its height in meter above the ground is modeled by the equation. heightaችን ደግሞ ስንት ነው? እንዴት ነው ሞዴል የተደረገው? -16 t square plus VOT V0 initial velocity ማለት ነው ፕላስ 64 ኦኬ ኢኒሻል ቬሎሲቲያችን ደግሞ ስንት ነው ተብለናል? 48 ሜትር ፐር ሰከንድ 48 ሜትር ፐር ሰከንድ ነው ማለት ነው። እንደዛን እንደምታውቁት እንግዲህ ታይማችን ምንድነው መሆን ያለበት? እንግዲህ ግሬተር ዛን 0 ነው። ምክንያቱም ኔጌቲቭ የሚባል ጊዜ ስለሌለ የቲ ወይም የታይም ቫልዩ ደግሞ ወይም የጊዜ ቫልዩ ሁል ጊዜ ግሬተር ዛን 0 ነው የሚሆነው ማለት ነው።
is time in second. Since the projectile was launched and the initial velocity v0 is the initial velocity, how long was the projectile in the air? ስለዚህ ፕሮጀክታይሉ ላይ የሚቆየው ኢን ዘ ኤር ለምን ያክል ጊዜ ነው? ታይም ነው የተጠየቅነው። ኦኬ ታይም ነው የተጠየቅነው። ሶ አሁን ጥያቄውም ምንድነው የተጠየቅነው መጨረሻ ላይ የሚለውን እችን መሰላት እስኪ በደንብ ግልጽ እንዲሆንላችሁ። how long was the projectile in the air? ኦኬ ይሄ ነው ጥያቄው። ስለዚህ ፕሮጀክታይሉ ላይ አየር ላይ የቆየው ለምን ያክል ጊዜ ነው ነው። ስለዚህ ይሄ ፕሮጀክታይሉ አየር ላይ የሚቆየው እስከ መቼ ድረስ ነው? አንቲል ዋት አንቲል ኤች which is equal to 0 ኤች ምን እስከሚሆን ነው? ሄቱ 0 እስከሚሆን ድረስ ፕሮጀክታይሉ አለ ማለት ነው። ፕሮጀክታይሉ አለ። ስለዚህ ምንድነው የማደርገው? የኤችን ዋጋ ይሄን 0 አደርገዋለሁ ማለት ነው። ኦኬ አንድ ዘን ምን ይሆናል ማለት ነው? -16 ቲ ስኩዌር ፕላስ ቪ ኢኒሻል ቬሎሲቲ ቪኦ ማለት ነው። ኢኒሻል ቬሎሲቲ ፕላስ 64 which is equal to 0 ይሄ ኢኩዌሽናችን ይሄ ነው። and then what solve for what t የተጠየቅነው ቲ ነው። for how long ነው የሚለው how long ከተባለ የተጠየቅነው ታይም ነው ማለት ነው። ወይም ቲ ነው የተጠየቅነው ይሄን ያክል ለምን ያክል ጊዜ ነው ፕሮጀክታይሉ የቆየው ነው። ስለዚህ ፕሮጀክታይሉ የሚኖረው ማለት እስከ መቼ ነው? ሄቱ 0 እስከሚሆን ድረስ ፕሮጀክታይል ያደርጋል ማለት ነው። ሶ ሄቱን ኤችን 0 አድርገን እንሰራለን ማለት ነው። ጉድ አሁን ይሄን ካወቅን እንደምታዩት እንግዲህ ኳድራቲክ ኢኩዌሽን ነው። እሱን ሶልቭ ማድረግ ነው። ኦኬ ይሄን ሐሳብ ያዙና ወደሚቀጥለው ፔጅ እንሄዳለን። እንደዛን -16 ቲ ስኩዌር ፕላስ ዋት ቪኦ ወይም ኢኒሻል ቬሎሲቲ ታይምስ ቲ ፕላስ 64 which is equal to 0 -16 ቲ ስኩዌር ፕላስ ኢኒሻል ቬሎሲቲ ደግሞ ተሰጥቶናል። ኢኒሻል ቬሎሲቲ ስንት ተሰጠን? 48 በመጀመሪያ ላይ ተሰጠን 48 ሜትርስ ፐር ሰከንድ 48 ሜትር ፐር ሰከንድ ተሰጥቶናል። ሶ ይሄ 48 ቲ ይሆናል ፕላስ 64 which is equal to 0። አሁን ይሄ ምንድነው? ኳድራቲክ ኢኩዌሽን ነው። ስለዚህ ይሄን ለመስራት አሁን በቀላሉ ምን መጠቀም ትችላላችሁ? ፋክተራይዜሽን ላይ የሚያስቸግራችሁ ከሆነ ኳድራቲክ ፎርሙላ ተጠቅመን መስራት እንችላለን። ሶ አሁን ቫሪያብላችን ማን ነው? እዚህ ጋር ቲ ነው። ሁልጊዜ ኤክስ እያልን አንሰራም። እንደ ቫሪያብሉ የፈለግነውን ቫሪያብል መጠቀም እንችላለን። ሶ ማይነስ ቢ ፕላስ ኦር ማይነስ አንደር ስኩዌር ሩት ቢ ስኩዌር ማይነስ 4ኤሲ ኦቨር 2ኤ። ሶ እዚህ ጋር እንደምታዩት የኤ ቫሊዩ ማን ነው? የቲ ስኩዌር ኮኤፊሽንት -16 ነው። የቢ ቫሊዩ ደግሞ የቲ ነው 48 ነው። የሲ ቫሊዩ ደግሞ 64 ነው። ኦኬ ሶ ማይነስ 48 ፕላስ ኦር ማይነስ አንደር ስኩዌር ሩት 48 ስኩዌር ማይነስ 4 -16 ታይምስ የሲ ቫሊዩ ደግሞ 64 ኦቨር ዋት 2 ታይምስ -16 ይመጣል። ሶ -48 ፕላስ ኦር ማይነስ ይሄን እንግዲህ ሲምፕሊፋይ እናድርገው ለብቻው። ሶ 48ን ስኩዌር ስናደርገው ስንት ይመጣል? 2304 ይመጣል። ከዛ -4 በ-16 ሲባዛ በ64 ኔጌቲቭ በኔጌቲቭ ፕላስ ይመጣል። የሶስቱን ቁጥር ስናባዛቸው ደግሞ 4096 ይመጣል። ኦኬ ኦቨር 2 ሲባዛ በ16 ኔጌቲቭ 32። ይሄን ያዙና ወደሚቀጥለው ገጽ እንሄዳለን ማለት ነው። -48 ፕላስ ኦር ማይነስ this value over this one. Good. So -48 ፕላስ ኦር ማይነስ ስንት ይመጣል? ያኛው 2304 ሲደመር 4096 ኦቨር -32 ይመጣል። ሶ -48 ፕላስ ኦር ማይነስ
ይሄ ስንት ይመጣል? 64000 አሚን 6400 ይመጣል። 6400 ይመጣል ኦቨር ኔጌቲቭ 32 ሰዎች ስኳር እሱ ኔጌቲቭ 48 ፕላስ ኦር ማይነስ እንደር ስኩዌር ሩት 6400 ደግሞ ከስኩዌር ሩት ሲወጣ ስንት ነው ይወጣል? 80 ሆኖ ይወጣል ማለት ነው። ኦኬ 80 ሆኖ ይወጣል ኦቨር ኔጌቲቭ 32። ስለዚህ የቲ ቫልዩ ምን ይሆናል ማለት ነው? ኔጌቲቭ 48 አንዴ ሲደመር 80 ሲካፈል ለኔጌቲቭ 32። ሁለተኛው ቲ ኢኩዋል ኔጌቲቭ 48 አንዴ ምን ሲሆን ነው? ማይነስ ሲሆን ኔጌቲቭ 80 ኦቨር ኔጌቲቭ 32 ይመጣል ማለት ነው። ስናካፍለው ይሄኛው ምን ይመጣል? ኔጌቲቭ 48 80። እንቀጥል ወደሚቀጥለው ገጽ። ቲያችን አሁን ወይም ጊዜያችን ምንድን ነው የመጣልን? ኔጌቲቭ 48 ሲደመር 80 ሲካፈል ለኔጌቲቭ 32። ሁለተኛው ቲ ኔጌቲቭ 48 ሲቀነስ 80 ሲካፈል ለኔጌቲቭ 32 ዘንድ እዚህ ጋር ስንት ይመጣል? ኔጌቲቭ 48 ሲደመር 80 ማለት 80 ሲቀነስ 48 ማለት ነው። ፖዚቲቭ 32 ይመጣል ኦቨር ኔጌቲቭ 32 ይመጣል። ይሄ በዚህ ይጣፋል። እዚህ ጋር ኔጌቲቭ አለች፣ ኔጌቲቭ 1 ይመጣል። ታይማችን ኔጌቲቭ 1 ሰከንድ ይመጣል። ሁለተኛው ኔጌቲቭ 48 ኔጌቲቭ 80 ኔጌቲቭ 128 ይመጣል ሲካፈል ለኔጌቲቭ 32 ኔጌቲቭ በኔጌቲቭ ይጣፋና 128 ሲካፈል ለ32 4 ይመጣል ቲ። ስለዚህ የትኛው ነው የሚሆነው? ቅድምም ብያችኋለሁ ታይም ባይትሰልፍ ኔጌቲቭ ቫልዩ ሊኖረው አይችልም። ስለዚህ ይሄን አውቶማቲካሊ ይሄን እንተወዋለን ማለት ነው። ስለዚህ ምክንያቱም ጊዜ ኔጌቲቭ ሊሆን አይችልም፣ ጊዜ ፖዚቲቭ ነው። ስለዚህ መልስ የሚሆነው ማን ነው ማለት ነው? የሚፈጅበት ጊዜ እንግዲህ 4 ሰከንድ ይሆናል ማለት ነው። 4 ሰከንድ ፕሮጀክታይል ለማድረግ ወይም ደግሞ ከፍተው መሬቱ ሄይቱ 0 ወይም መሬት ተመልሶ ለመንካት እንግዲህ የሚፈጅበት የጊዜ መጠን 4 ሰከንድ ያክል ነው ማለት ነው። ሶል አባውት እንደዚህ ያደረግን እንግዲህ እነኚህ የተለያዩ አይነት ኢኩዌሽኖች እንግዲህ ለተለያየ ዓላማ ልንጠቀምባቸው እንችላለን ማለት ነው። ሶል አባውት ዩኒት 3 ኔክስት ላይ እንግዲህ የምንገናኘው በምንድን ነው? ዩኒት 4 እንጀምራለን። ዩኒት 4 እንግዲህ ሶልቪንግ ኢኒኳሊቲስ እስካሁን ያየነው እንግዲህ ኢኩዌሽን ነው። አሁን ደግሞ ኢኒኳሊቲ ወይ ደግሞ እኩልነት ያልሆኑ አረፍተ ነገሮችን እንዴት እንደምንሰራ እናያለን። ቴንክ ዩ ቬሪ ማች